ጤና ይስጥልኝ ክቡራትና ክቡራን ከያኒ ፈለቀ ካሳ እባላለሁ። ስለ ሰውነት ሚዲያ ጥቂት የምነግራችሁ ነገር አለኝ። ሰውነት ሚዲያ የተለያዩ ፊልሞችን፣ ተከታታይ ድራማዎችን እንደዚሁም የተለያዩ ተዛማጅ የሆኑ ስራዎችን ይሰራል። ስለዚህ አገልግሎት መስጠት በመጀመሩ የአገልግሎት ተጠቃሚ እንድትሆኑ እናሳስባለን። ሰውነት ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉት። አመሰግናለሁ። የሁላችንም ልብ ውስጥ ተዳፍኖ የቆየ ፍቅር አለ። አንድ የተዘጋ ልብ አይከፈትም። ፍቅር ደግሞ ኃያል ስለሆነ የማያሸንፈው ማንንም የለም። ያገባ ነው። አዲስ አበባ ተወልደሽ አድገሽ ያንን የገጠር ልጅ ማግባትሽ። ለነገሩ እንደዛ የተናቀው ልጅ አግብቼ ባል አርጌዋለሁ አይደል? በዛ በልጅነት ልብክ ከኔ ውጪ መኖር እንደማትችል ትነግረኝ ነበር። ትንሽ እንኳን አትናደድም? እረኛ አይደል? ጥጆች ሲጠብቅ አይደል ያደገው? እሱ ያለፈ ታሪክ ነው። ተራ የገጠር ልጅ እኮ። አዎ የገጠር ልጅ ነኝ። ለነገሩ የገጠር ልጆች እኮ ሰግጠው ነው የሚማሩት። እናንተ የከተማ ልጅ ነኝ ባዮች ያላሳካችሁትን ያሳካው የገጠር ልጅ ነኝ። ምን ነው በጣም አመመሽ እንዴ? በእናቴ ላይ የሞት ፍርድ እየፈረድሽባት ነው? በሽተኛ ማስታመም አቅም የለኝም፣ አልችልም። እዚህ ዓለም ላይ ያመጣው እኔ ነኝ። የችግር የመጨነቅ መንስኤ መሆን አይገባኝ። በቃ እምዬ ለኔ ምቾት በጣም ብዙ ደክማለች። እምዬ ነፍሴ ናት። ስለምያስብ እኔን ታወኝ በቃ። እኔው ሙሽራ ነኝ። በቃ ለምዬ እንኳን መሆን አልችልም ማለት ነው። እኔ ለማኝናቱን ትቶ ሰርጉን ብቻውን ሳይጠራኝ አገባ። ትላንትና ሰርጌ ነበር። ዳውን እናቱን ጠልቷታል። አስተኝተሽ ስትለምኝብኝ ያንቺን ድምጽ ስሰማው እንዳልሰማው ጆሮዬን ደፍነው ነበር። ቆይ ግን ልጅን ለምኖ ማሳደጉ ጥፋት ነው እንዴ? ልጁን በሆዴ ይሻል። ምን? ስለ ዲቃላሽ አይመለከተኝም። ከእንግዲህ ስኔም ቆረጠል። እውነትም የለማኝ ልጅ ባቢ ጎጆ ይሞቅለት። እኔ ግን ከሱ ውጪ ሌላ ወንድም ማየት አልችልም። ቃልዬ ናፈቀችኝ። አሁን እኮ አግብተሃል። መልካሙን ሁሉ እመኝልሃል። ከዚህ በኋላ ወደ ቤትም ሆነ ወደ ልብህ እየመጣሁ አልበጠብጥህ። እባክህ አምላኬ የትች ምስኪን እናቴን ጸሎቷን ስማት። አንተ እቅፍ ውስጥ የእናተ ቀሚስ ምን ይሰራል? ያው የእናት ሽታ መድኃኒት ነው ይባል የለም። እስቲ በጣም ይደክመኛል። አደራ አደራ እምዬን አደራ አደራ እናቴን ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ። እህቴን በጣም ነው የምወዳት። አንድ ቀን ግን እወድሻለሁ ብያት አላውቅም። ግን መቼ ነው ፍቅረኛ የሚኖርህ? ኧረ ተው ጊዜ እንዳያልፍብህ። ኧረ ተው። 2 ዓመት ሙሉ ፍቅሬን ሳልገልጽልሽ ቆይቻለሁ። በህይወት ዘመኔ 2 ሴቶች ብቻ ነበር የማውቀው። ዛሬ ዓለማችንን የምንቀጭበት ቀን ነው። ስለዚህ ደስተኛ እንድትሆንልኝ እፈልጋለሁ። ቆይ እዚህ ቢሮ እንዳትመጡ ተነጋግረን አልነበር እንዴ? ብታይ ዛሬ እኮ አባዬ ጋር ሄድኩኝ። እዛ ሰውዬ ፊት ካልሞትኩ በስተቀር ፊቱ አልቆምም። ሰው አላየኝም ብላችሁ መኝታ ቤት ያደረጋችሁትን ነገር አሁን እዚህ ታደርጉታላችሁ። ሰማኛለህ? እኔ ዝቅ ያልኩት እህቴ ከፍ እንድትል። እሺ ይኸውልህ ምን ነገር ለማድረግ እንዳታስብ። ለምን ቀድመን አንገል